እናንተ እኮ ከግምጃም ከኔም እኮ ትበልጣላችሁ። ከእማም ከኔም በላይ እኮ ናችሁ። ማንንም አይደለንም፣ ሁሌ ማንም አይደለንም። ራሳችሁን ከፍ አድርጉ። መስራት ከፈለጋችሁ ስሩ፣ ጥሩ ግሩ። ከዛ በኋላ ከምትፈልጉበት ቦታ ትደርሳላችሁ። ከምትፈልጉበት ግን እሷን ተዋት፣ ወላሂ ተዋት። እኔ በጣም ነው የምወዳት። ተዋት ወላሂ። እሷ አንድ ነገር ብትሆን መኖር የማይችል ስንት ሰው አለ። ለብዙ ሰው ታስፈልጋለች። ተዋት፣ ህፃን ልጅ ናት ወላሂ ተዋት። እህቴ ተዋት። ችግራችሁን ከነገራችሁን ግን እኔ እፈታላችኋለሁ። ችግር የለውም። እኔ እፈታላችኋለሁ ችግራችሁን። እኔ እፈታላችኋለሁ ችግራችሁን። ግማሽሽ አሁን እንደዚህ በክብር ከሄደ አሁን እንሄድበት። ግማሾቻችሁ አይኖ የምትሰርቧት ሰዎች፣ አንዳንዶቻችሁ ባላችሁ ትክት እያደረገ እየደበደባችሁ እያሰቃያችሁ ምናምን ነገር ፍቅር አይሰጣችሁ የሚጋ ከዛ ቦቼ ማቶ እዚህ ጋ የኔ ፍቅር የኔ ማር እያለ ሲንከባከባት ትቀናላችሁ። ፍቱት ውዶች። እንደዛ የሚያደርጋችሁን ባልፍትት ማሮቼ። ቤተሰብ እየጨቀጨቀ ብር ላኩልኝ ምናምን እያለ አንጎላችሁን እያዘባው ከዛ እናንተ መጣችሁ እሷን የምትሰርባ ከሆነ ውዶች ተውት፣ ተዋቸው። ለፋሚሊ ጋር ታውሩ፣ ተውት ውዶች። ማዳም የምታስቸግራችሁ ከሆነ ምን የምትላችሁ ከሆነ ደግሞ ማዳማችሁን እንትን ማለት ትችላላችሁ፣ ማስተካከል። ጠለብ ከሆናችሁ አለ ይዘንላችሁ። ግን ጠለቦች ሲጀመር እንደዚህ አይነት አይሰሩም። በእንትና ውጡ፣ ከስራችሁ ውጥት ውዶች። ባሎቻችሁን ፍትት፣ ቤተሰቦቻችሁን ትውት፣ እራሳችሁ ጋር ሁንት። ከዛ በኋላ መቅናት እንደሌለባችሁ ታስባላችሁ። ውዴ ማና የፍቅር የምሬን ነው። እንትን ከሆነ ደግሞ እንደዚህ አይምሯችሁን ብዝብዝብዝ ያደርገው ማሰብ የማትችሉ ከሆነ ወይ ደግሞ አጠራቅማችሁ ወንድ የወሰደባችሁ ከሆነ እሱ የኛ ችግር አይደለም። ድጋሚ ስራ ስሩና ታገኙታላችሁ። ችግር የለውም ውዶች፣ ማሮች፣ ፍቅሮች። መፈታት የሚችል ችግር እኮ ነው እንደዚህ የሚያሳድባችሁ። እሷ በንትን ፈምሳ በማንም አርታ ትፈምስ፣ ከፈለገች ፈስታ ትፈምስ። ምን አገባችሁ? ፈስታ ትፈምስ። ከእናንተ ህይወት ጋር ምን አገናኘው? እሷ ግንባሯ እንደዚህ ብሎ ግንባራም ሆና ባሏ ከወደዳት ግንባራም ሆና እኛ ከወደድና ምን አገባችሁ? እሷ ለወንድ ብላ ሄዳ የሚቀበላትና በፍቅርና በእንክብካቤ የሚያኖራት ሰው ካገኘች እናንተ ምን አገባችሁ? በአላህ ምን አገባችሁ? አሁን እኮ ችግሩ ለምን ተወዷታላችሁ ነው። ችግራችሁ እኮ ለምን ተወዷታላችሁ? እንወዳታለን እና ምን ይሁን? ምን ይፈጠርላችሁ? እቺ ምን ይፈጠር? እንደዛም ማለች እንደዚህም ማለች፣ ተገለበጠች፣ ተከረበተች፣ ተሰነደለች፣ ሰፊድ እንወዳታለን። ምን ይሁን? ምን እናርግ? መጥላት አንችልም። ምን እንሁን? አትብድር ምን አገባችሁ? የእናንተ ኑሮ ኡፍም እጭም ካፕል አርጎ ሆነና አፍራ ምን አገባት? እማ ምን አገባት? ህይወታችሁ ኡፍም እጭም ካፕል ሆኖባችሁ ነው። እኛ ምን እናርግ? ኡፍ እጭ ፊት ቦቼን ፈልጋችሁ ከሆነ ቦቼ እንደዚህ በረዝም እንጨት አይነካችሁ። ደግሞ እኔ በህይወቴ በጣም የሚገርመኝ ነገር ሴት ልጅ ከተሰደበች፣ ሴት ልጅ ከወደቀች፣ ሴት ራሷ ናት የጣለቻት። በቃ ስትሳደብ የምታዩት ሴት ናት። ምንድን ነው? ሴት ልጅ ከወደቀች የምትረግጣት ሴት ናት። የምትላት ሴት ናት። ምንድን ነው ችግራችሁ? ምንድን ነው? እኔ ልፍታላችሁ እያልኳችሁ እኔ ምንድን ነው ችግራችሁ? ሴት ልጅ ነገ ልጅ በእናንተ በደት ነገ ልጅ ትወልድ ያላችሁ እህታችሁ ሴት ናት። እናታችሁ ሴት ናት። የምትወልዷት ልጅ ሴት ትሆናለች። ነገ የልጅ ልጃችሁ ሴት ናት። ደግሞ ግምጃ ልንገራችሁ አይደለ? ግምጃ ማለት የሀብታሙ ሸጋ ልጅ ሀብታሙ አልኩኝ፣ ይቅርታ ተሳስቼ ነው። ሁሎች ደግሞ ሆንሽን ይዘቱ እንትን አልባሉት ልንገራችሁ። ግምጃ ማለት እናንተን እንዲህም አድርጋ ትበልጣችኋለች። ልንገራችሁ ብዬ ነው። ለፍታ ግራ ጥራ ሴትነቷን የምታስከብር እንደዚህ
ለብቻዋ ቤቷን ተከራይታ ቤቷን አሟልታ 3 ዓመት አረብ ሀገር ቁጭ ብላ አዲስ አበባ ላይ ተደላቃ ቤቷን ተከራይታ የቤት ኪራዋን እየከፈለች ቤቷን ገብታች ማይተ ሶፋ ብትሉ አልጋ ብትሉ ቁምሳጥን ብትሉ ፍሪጅ ብትሉ የልብስ ማጠቢያ ሀታ ሳይቀር ያላት ዝንጥ ኩርት ፍክት ብላ የምትኖር ስራዋን በትክክል የምትሰራ ከ12 ሰዓቱ ወዲያ ውጭ ላይ አይተናታል የምትሉ ከ12 ሰዓት ውጭ ወዲያ የሆነ ቦታ አይተናታል የምትሉ እኔ አፍራ እቀጣላታለሁ። እኔ አፍራ ሳምር እኔ እህቷ እቀጣላታለሁ። እኔ እህቷ እኔ መከታዋ በሴትነቷ የማትደራደር ባይዘዌ ቤተሰቦቿ ቁፍጥን ኩርት ያሉ ቤተሰብ ነው ያላት። ቁፍጥን ኩርት ያለ ፋሚሊ ነው ያላት። ቤተሰቦቿን የማታስከብር እኔ እማን ብሆን ማለት ነው በአናቱ ተተከል ነበር የምልህ። እሷ ግን እንደዛ አልለመደችማ። ሁሉም ሰው አክብሯት ተከብራ ቤተሰቦቿ ተከብረው እሷ ተከብራ ፋሚሊ አስከብራ ኑራ ሚዲያ ላይ መጣ። ገና የመጀመሪያው ጊዜ ናት ሰው ሲሰርባት ሰው እንትን አዲሷ ነው፣ ለአይምሮዋ አዲሷ ነው። ገባችሁ? የለመደችው ቀን እኔን አያርገኝ፣ የቆረጠች ቀን እኔን አያርገኝ። አዲሷ ስለሆነ ነው። ስድብ አዲሷ ነው። እናንተ እኮ ብትሰደቡ ምንም የማይመስላችሁ አይምሯችሁ በስድብ ተደፍኖ እናትሽ እየሰደበችሽ አባትሽ እየረገመሽ አያትሽ ልጅ አይውጣልሽ ተብለሽ የተረገምሽ እከካም ጭንቅሪ ከልጅነትሽ ጀምሮ ስድብ የለመሽ ድንዝ ስለሆንሽ ብትሰደብ ምንም አይመስላችሁም። እሷ ግን ልጅ እደጊልኝ አያቶቿ ልጆች ሽባረኩ አባቷ እደጊልኝ ተባረክ እየተባለች እየተመረቀ ያደገ ጭንቅላት አሁን እዚህ ጋር አሳዳጊ በሌለው መሀይም ስትሰደብ እኮ ነው እንደዚህ እኮ የሚሰማት። ልንገራችሁ ብዬ ነው። መሀይም የሆነ ሰው እኮ ሲሰርባት ነው እንደዚህ የሚሰማት። ተከብራ አድጋ አሁን እዚህ ጋር የማንም አሳዳጊ የበደለው ላይ እኮ ሲሰርባ ነው እህቴ እንደዚህ የተሰማት ያለው። ምን ነው እኔ በሆንኩ በእሷ ቦታ ምን ነው እኔ በሆንኩ አሳያችሁ ነበር። ታዲያ ነው አይደል? የኔን ልብ አልሰጣት፣ የኔን ልብ አልሰጣት። እኔ ቦምብ ልክህን እየነገርኩ አሳድግህ ነበር፣ ወይም ደግሞ ዝም ልህ ነበር። ምን ይደረግ? እሷ እንደኔ አይደለች። አይምሯ አይዞሽ በይዘው። እሷ ማለት ነጭ ወረቀት ታውቃላችሁ? ነጭ ወረቀት፣ ይሄ ነጭ ወረቀት ታውቃላችሁ? ነጭ ወረቀት ላይ ልጄ የኔ እናት እየተመረቀች በቃ አይዞሽ እየተባለች ሁሉም በፍቅር ስላደገች አሁን ላይ ጥላቸው የት ቦታ ተጻፈው? የት አይምሯ ላይ ይቀበለው? የቱ አይምሯ ይቀበለው? ቅንቅናም ሁላ ኡፍም እጭም ሆነባችሁ ህይወታችሁ። አሁን እንዴት ብላችሁ ልጅቱ እንዴት ትደግ? እሷ ደግሞ የሰው ፍቅር አለ እያውቁ ስጥት። አንተ ቅንቅናም ላይቭ ላይ ስትሳደብ 5 ሰው ቁጭ ብሎ ያህል እሷ እየጨፈረች 5000 ሰው ቁጭ ብሎ ያታን። ይሄ እኮ ነው ልዩነታችን ውዴ፣ ፍቅሬ ማር፣ ይሄ ነው ልዩነታችን እኮ። እሷ እየጨፈረች 5000 ሰው ያታን፣ አንተ እየተሳደብክ 5 ሰው ያያል። ቅንቅናም አንተ ዝም ብለክ እኮ የምናድደው ማለት ነው። እሙማችሁን ስትባሉ ቀረጻችሁ የምልኩ ሰዎች እኮ እናቴን ስትናገሯት እኮ ነው የሚገርመው። እሙሙሽ በወንድ እያስፈራራሽ ከሆነ ብር የሚቀበል ሴት እኮ መጥሽ እኮ ግምጃ ስትናገሩ እኮ ነው የሚገርመው። አንቺ ቅንቅና መሀይም ድልዝ ፋራ ጅብ ዘንጦ ፊት ዝንጀሮ ተከማችቶ እኮ ነሽ።